ይሄ ኪደኝስ ብዬ አንተ ቤት መጥቼ ነበር። በጣም ጥሩ ሀሳብ ነበር አንተ ለኔ የሰጠኝና በእውነት በጣም ነው የማመሰግነው። አንዳንዴ አንተ ምክር እንትን አለው ቦታ አለው። እግዚአብሔር ይስጥልን በእውነቱ እና ላመሰግንህ ነው የመጣሁት። ምክር ይሰራል። በጣም መክረኝ ነበረ። ጥሩ ምክር ነበረ የሰጠኝ በሰዓቱ እና በጣም ነው የማመሰግነው። ለምስጋና ነው የገባሁት እና ወንዶቹ እንደዚህ አረብ ሀገር ያሉ ሴቶችን ጥቅም ፈልጎ በጣም የሚሸውዱ ወንዶች አሉ እና እነሱን አንተ ለነሱ በጣም መፍትሄ ትሰጣለህ እና ለሱ ምስጋና ብዬን የመጣሁት። ምክር ሰርቷል። እግዚአብሔር ይስጥልን። ለጥቅም ነው አንቺ ወንድ ልጅ የቀረበሽ። ሁሌ ጥቅም የሚፈልግ ከሆነ ካንቺ ለጥቅም ነው የፈለገሽ ብለ በጣም ረጅም ሰዓት መክረኝ ነበረ። ምክር ሰርቷል ልል ነው። እግዚአብሔር ይስጥልን፣ ክበርልን። አንተ የቅመሞች አባት ነህ። አንተ ጭንቅላት ማይንድ ይሰራል። አንተ እግዚአብሔር ከፍ ያርገህ። አሜን አሜን። አመሰግናለሁ። እሺ አሌክስ በጣም ታንኪው በእውነት እግዚአብሔር ይስጥ። እሺ ለምስጋና ዛሬ ምስጋና ቀን እናድርገው እንዴ ጎበዝ? የምስጋና ቀን እናድርገው። ምስጋና እሺ። ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። ሰላም ነው። ሰላም ነው። ምን እንታዘዝ? አሌክስ ምክር እንድትሰጠኝ ነበር ወደ አንተ የመጣሁት። አይ ምን ሆነሽ ነው? ምን ተፈጠረ? ይሰማል? አሌክስ እውነት በቃ ራስ ላጠፋት ነው። ምን ትላለህ? ተረጋጊ። ምን ሆነሽ ነው የሚለውን ቀስ ብለሽ ንገሪኝ። በቃ አሌክስ ደከመኝ። በቃ አልኩት በቃ ምን በቃ አይዞሽ። እስቲ ምንድን ነው የሚለውን ከስር መሰረቱ ንገሪኝ። እሺ አንቺም እንዲቀልሽ ራስ ማጥፋት ምናምን እኮ አንተ እሱ ከህይወት የሚበልጥ ችግር የለም። ሁሉ ነገር ጊዜውን ጠብቆ ይስተካከላል። አለሽ? ሄሎ ሄሎ አሌክስ ማውራት ትችያለሽ? አዎ። እሺ ተረጋጊና ምንድን ነው የሆንሽው የሚለውን አስረጅኝ። እሺ ተረጋጊ። አሌክስ ምን መሰለህ፣ እኔ እና አሁን በስደት ነው ያለው ሳውዲ አረቢያ። በቃ አሌክስ እውነት ነው ምንም ማውራት እራሱ አልቻልኩም። በቃ ደከመኝ። በቃ በጣም በቃ እንጃ በቃ ደከመኝ። ማትነግሪኝም የምሽው ወጣች። በነገራችን ላይ የሚገጥማችሁ ከባድ ነገር ውስጥ እንኳን ብትሆኑ ከባድ ነገር ውስጥ ስትገቡ መፍትሄ የሌለው ችግር የለም። እሺ ያው እዛ ነገር ውስጥ ስንሆን አስጨናቂ ነገር ውስጥ ስንሆን አይታየንም። ችግር ውስጥ ስንሆን ወይም አሁን ከዛ ውጭ ያለ ሰው ሀሳብ ሲሰጣችሁ እንደው እዛ እናንተ ጫማ ውስጥ ስላልሆነ ቀለል አድርጎ ሊያወራው ይችላል። ግን ምንም ቢሆን ራስ ማጥፋት መፍትሄ ነው። አሁን እሷ ማውራት አልቻለችም። ኤኒዌይስ ስትረጋጊ ነይና ነገር ማውራት ጥሩ ነው። እሺ ማውራት በጣም ጥሩ ነው። ነገሮቻችሁን ያቀለዋል በግማሽ ፐርሰንት። እሺ
ሰው ብዙ ነገር ውስጥ ይገባል፣ አይታወቅም ምን እንደሆነ። ሄሎ ኦኬ፣ እሺ ቀጣይ ቆይ ኮይን ልስጣችሁ እስቲ። ይቅርታ ረሳሁት። ሜምበራችሁን አድሱት እሺ። ወይም ሜምበር ያልሆናችሁ ሰዎች ነው ሜምበር ሁኑ እሺ። ሄሎ እሺ፣ ሄሎ አሌክስ እንዴት ነው? አንዴ እሺ፣ አንድ ጊዜ ሰላም ነው? አንዴ ኮይን ይኸውላችሁ ጊዜ ነው የሚተካከለክ። አመሰግናለሁ ስላስገባከኝ። ይሰማል? ይሰማል። አንድ ጊዜ እኔ ይሰማል። አንዴ ላስቸግርሽ። ሚውት አድርጊ እስቲ አንዴ። እኔ ይሰማል? እሺ ሚውት አድርጊ እስቲ። እሺ ኮይን እዚህ ውስጥ መውሰድ ትችላላችሁ እሺ። ከ3 ደቂቃ በኋላ ግን ብዙ ታብ ላረገ ሰው ነው የሚሰጠው እሺ። እየደረሰኝ አይደለም የምትሉኝ ታብ ላረጉት ነው እየሰጠ ያለው ሰው። ይሄን 3 ደቂቃ ታብ አድርጉና ቆጥሮ ሲጨርስ ከ3 ደቂቃ በኋላ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ ወይም ሜምበራችሁን አድሱት። ይሰማል? ማዳም አለሽ? ይሰማል። አሁን ቀጥይ። ምን እንታዘዝ? አሁን ይሰማል? ይሰማል። ኦኬ ስላስገባከኝ በጣም አመሰግናለሁ። እሺ ምንም ማለት አይደለም። ምን እንታዘዝ? እኔ ጥያቄ ትንሽ እንትን ብልም እስከቻልኩን አጭር አድርጌ መናገር ይፈልጋለሁ እና ስለ ፋሚሊ ጉዳይ ነው፣ ስለ ራሴ ነው። እኔ ከቤት ታላቅ ነኝ እና እንደ ማንም ሰው ቤተሰቤን ልረዳ ራሴን ልረዳ ከሀገር ወጥቻለሁ እና ከሀገር ከወጣሁት 10 ዓመት ነው እና በዚህ በኩል አባቴ ሞቴና ከዛ ሁሉም ነገር ከኔ ጋር ቀራ። ከዛ እዚህ የቆየ እንደዚህ የሆንኩኝ ታናሽ እህቴ እና ወንድሜ እያስተማርኩ ነበርና ይቅርታ እስከሚቻልኩኝ ድረስ ራሴን ይጠብቃሉ። ትንሽ ከለቀስኩም ቻሉኝ እና እንደዚህ የሆንኩኝ እያስተማርኩ ለነሱ እየኖርኩ እያለሁት ታናሽ እህቴ በ14 ዓመት አገባች። ከዛ እኔም ብያልኩ አስወጡ አልፈልግም ንካ እንዳታርጉ እያልኩኝ ቤተሰቦች ምን እንደሆኑ አላውቅም። አጎቶች ቤተሰቦች መጡ ንካ አረጉ። ከዛ በ15 ዓመት ወለደች እና ከዛ እንደዚህ የሆነች አሁን እሷ ገና 19 ዓመት ሆና የ4 ዓመት ህፃን አላትና ልጅ አላት። ከዛ ይሄን በቃ ቤተሰቦች ከወደድኩ እነሱም እምቢ ቢሉም ብዬ ታግጄ እየረዳሁት ነበርና ከዛ ተመልሼ እሷ ራሱ ከኔ ጋር ስትወድቅ እሷም እየረዳሁት እንደዚህ እየቀጠልኩ ህይወቱን እየገፋ እየሄድኩ ያለሁት አሁን ይሄ የዛሬ ዓመት ደውሉን እናቴ ደወለች፣ ባክሽ በፈጠርሽ በአላህ ልጅ ወደ ሌላ ሀገር ላክልኝ ስትልኝ እሺ ብዬ ብር ልኬ እስከቻልኩን ታግዤ ብር ልኬ ወደ ሌላ ሀገር ወደ ኩዌት ልኩ ብዬ ብር ስልክ ቅርብ ጊዜ ወደ ሱዲ ተልኮ ለምንድን ነው ወደዚህ ላካችሁ ስል ቋንቋ ስለማታውቅ አይንቀበልም ተብሎ ነው ወደ ሱዲ ሊሄደች ሱዲ ገብታለች አሉን። ከዛ ማዳም ቤት ገብታ የ3 ወር እርጉዝ ሆና ተገኘች እና ማዳሙ ወደ ኢትዮጵያ ይሰማል አሌክስ። ከዛ ማዳሙ ወደ ኢትዮጵያ ይመልሳለሁ ስትል ማዳሙ እንደምንም ሆኜ ለምኜ ሐኪም ቤት ወስዳ አስተካክላ ልጅቷ ወደ ስራ ቀጥላለች እና አሁን ምን ተፈጠረ? ታናሽ እሷ ታናሽ አለች። እሷ ታናሽ ማለት ነው። እሷ ታናሽ አባቴ የሞትኩን ቀን ወድቃ የልብ ድካም አረገች። የልብ ድካም ማለት እንደ ራስን መጠላት ነገር አረገችና ከዛ
እሷም ሐኪም ቤት እኔ ብር የላኩን ሁሉም እሷ ወደ ሐኪም ቤት እየወሰዱ በቃ ያን ወሰዱ። ሐኪም ቤት የለም እንደዚህ እየረዱ አሉና ምን ፈጠረ አሁን ይሄ ልጅ ታላቅ የሳውዲ አረቢያ ሄደች ልጅቷ አገባ። ልጁ ራሱ ታናሹን ደፍሯል ደግሞ ማለት ነው። አንድ ሰውዬ ሁለት ህፃን ልጆች ደፈረ ማለት ነው። ከዛ ቤተሰቦቼ ደብቆኝ ለኔ አይነገሩም እስከዛሬ እና እየረዳው ነበር። እኔ አላቅም እየረዳ ነበር። በዚህ በኢድ ልክ ኢድ ሲመጣ ልክ ምን እንደ ሲመጣ ለቤተሰቦቼ ብር ስላክ ለሷም ይልካል ነበር እና እኔ አላቅም እና ምታመም ልጅቷ እኔ ለሷ